ዳይመንድን ትቶ ወርቅን ለመምረጥ ሰው ቦታ መስጠት አያስፈልግም። ላንቺ ስለ መጠንከር አልነግርሽም እህቴ ወደፊት እህቴ አለሜ ብሏል። እንግዲህ አንዱ ወንድማችን ማለት ነው ለሩትዬና ለፍቅርዬ ማለት ነው። ምክንያቱም በጣም ጠንካራና ብርቱ የሆኑ ሴቶች ስለሆኑ በጣም ብዙ ነገር ስለሚያመሳስላቸው ማለት ነው። እና ዳይመንድን ትቶ ወርቅን ለመምረጥ ቦታ ማስጠት ወይም ደግሞ ቦታ ማወቅ ያስፈልጋል። እና አብርሃምም እንግዲህ ዳይመንድን ትቶ ወርቅን ለመምረጥ ነው እንግዲህ ወደ ሌላ መንገድ እየሄደ ያለውና እቺን የመሰለች ዳይመንድ የሆነች ሴትን ትቶ ወርቅን ያው እንደምናውቀው ዳይመንድ ይመርጣል አይደል? ከወርቅ ማለት ነው። እና ዳይመንድን ትቶ ነው እንግዲህ ወርቅን ለመምረጥ እየሄደ ያለውና ወደ ዳይመንዱ ፈጣሪ ልቦናውን ይመልሰው። ሌላ ምንም የምንለው ነገር የለም። እቺን የመሰለች ልዑል የሆነች ልዕልት የሆነች ልጅ ትሆነው እንግዲህ አንደኛ ደግሞ በፊት ፍቅርዬ የአብርሃም ፍቅረኛ እንደነበረች ሁላችንም እናውቃለን። እቺ ጠንካራና በጣም ብርቱ የሆነች ልጅ አሁን ብቻዋን ልጇን እያሳደገችው ያለችው ከባሏ ጋር ተለያይታ እሱም የራሱ ህይወት እየኖረ እሷም የራሷ በራሷ ዓለም እየኖረች ያለች በጣም ጠንካራ ልጅ ነች ፍቅርዬ ማለት ነው። ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? እኔ ያለው ፈጣሪ የተመሰገነ ይሁን። በያላችሁበት ሰላማችሁ ብዙ ትርፍርፍ ይበልልኝ። እንግዲህ ብርቱና ጠንካራ የሆኑ ሁለት ሴቶች አሉና እነሱ ደግሞ ሩትዬና ፍቅርዬ ናቸው። በአንድ ወንድ የተጎዱት፣ በአንድ ወንድ የተካዱት ግን እጅ ያልሰጡ በጣም ጠንካራና ብርቱ የሆኑ ሴቶች ናቸው እነዚህ ማለት ነው። አብርሃም እንግዲህ ሁለቱንም ጎድቷቸዋል፣ ሁለቱንም አስለቅሷቸዋል። ፍቅርዬ ግን አንገት አልደፋችም። ሩትዬም እንደዛ ልጇን እያሳደገች ነው፣ ፍቅርም እንደዛውና በጣም የሚያመሳሰላቸው ነገሮች አሉ። ስለነሱ አውርቼ ያልጠግብም እኔ ለምን እንደሆነ አላቅም፣ የምሬ ነው ማለት ነው። እና አንድ ወንድማችን ደግሞ የሚገርም ጥቅስ እንግዲህ ከሩትዬ ፎቶ ጋር የሚገርም ጽሑፍ ጽፎ ፖስቷል ማለት ነው። ተባረክልን ወንድማችን እዩ ይባላል። ፈጣሪ ባርክ። ብዙ ጊዜ ከሩትዬ ጎን ነው እና በጣም ነው የምወደው። ተባረክ።